ሻለቃ መከታው ማሞ ፋኖ እውነተኛ ፋኖ ከሆኑ ፋኖችን ይልቁ። ጀነራል ምግብ ኃይሌ ያው ከዚህ ቀደም አንስቼዋለሁ። የቲፒኤልኤፍ ሰዎች በአቶ መለስ ዘመን ወታደር አዛዦቹ ዝም ስለሚሉ ይከበሩ ነበር። የሚሆነው ሱዳን ውስጥ የሚሆነው ነገር የኢሳያስ አፈወርቂና የአልሲሲ የጋራ ፕሮጀክት ነው። ወፉ ትኩር ብለ ያዘው። ትናንትና እዛ አብይ ሊነፋኝ ነው ሲሲ ምን ይሻለኛል፣ እሱ ብቻ አንድ ወሬ ነው ጭንቀቱ። ሸዋ ውስጥ ፋኖን እያሰረ ነው። መከላከያው ደግሞ በጎንደር ታላቅ ድል ተቀዳጅቻለሁ ብለዋል። የኢሳያስና የአልሲሲ ነገርም መነጋገሪያ መሆኑ ቀጥሏል። ጀነራል ምግበይ በአክሱም ያደረጉት ንግግርም የዚህ ሰሞን ትኩረት ነው። ክቡራትና ክቡራን፣ እነዚህን ጉዳዮች ከጫጭር መረጃዎች ጋር አቀናጅተን ወደ እናንተ እናደርሳለን። አብራችሁን ቆዩ። በማዕከላዊ ጎንደር ዞን በምስራቅ ሰቀለት ወረዳ የባንዳነት ተልዕኮ አንግቦ የመጣውን ኃይልና ባንዳውን አጅቦ የመጣው ባዳ በሰሜን ምዕራብ እዝ ክፍለ ጦር በተወሰደበት እርምጃ ሙሉ ለሙሉ ተደምስሷል በማለት መከላከያ ሰራዊት ዘግቧል። የባንዳዎችን ተልዕኮ ተቀብሎ ለመፈጸም ሲንቀሳቀስ የነበረው ቡድን በተወሰደበት የማያዳግም እርምጃ ከ80 በላይ ተደምስሷል፣ ቁስለኛና ምርኮኛም ሆኗል፣ በርካታ የነፍስ ወከፍና የቡድን መሳሪያም ተማርኳል ብሏል ሰራዊቱ። በተገኘው ድል የተሰማቸውን ደስታ ለመግለጽና የድል ባለቤቶቹን የሰራዊት አባላት ለማበረታታት በግዳጅ ቀጠናው የተገኙት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ የደመሰሳችሁትና የማረካችሁት ስብስብ ባዳ ከሆኑና ከሀገራችን ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዳዎቹም ሆነ ባንዳዎቹ ቆም ብለው ሊያስቡ እንደሚገባ ትምህርት የሰጠ የማያዳግም እርምጃ ነው ብለዋል። በባንዳና ባዳው ላይ የተወሰደው እርምጃና የተገኘው አንጸባራቂ ድል የታላቋ ሀገር ሰራዊት መሆናችንንና ለኢትዮጵያ ያለንን ክብርና ቁርጠኝነት የሚያሳይ ነው ብለዋል የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ። ክፍለ ጦሩ ድል ብርቁ አይደለም ያሉት ሌተናል ጀነራል ብርሃኑ በቀለ እንደ ክፍለ ጦር ከዚህ በፊት ባካሄዳችሁት ስምሪቶች ሁሉ አንጸባራቂ ድል አስመዝግባችኋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችንና ተላላኪዎችን በመደምሰስና በመማረካችሁ ነው ሲሉም ተናግረዋል። እናንተ ዛሬ ተዋግታችሁ ያሸነፋችሁት የኢትዮጵያውያንን የጀግንነት ወኔና ስነ ልቦና ተላብሳችሁ ሕገ መንግስታዊ ተልዕኳችሁን ተረድታችሁ በሰለጠነ ወታደራዊ ሳይንስና ጥበብ በመታገዝ ያስመዘገባችሁት ድል ወገንን ያኮራ፣ የጠላትን አንገት ያስደፋ አንጸባራቂ ድል በመሆኑ ልትኮሩ ይገባል ካሉ በኋላ ድሉ መላውን የመከላከያ ሰራዊታችንን የሚያኮራ በመሆኑ ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ከፍተኛ አመራሮች የእንኳን ደስ አላችሁ መልእክትም አስተላልፈዋል ሲሉ አብስረዋቸዋል። የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቀለት ወረዳ ሲንቀሳቀስና የህዝቡን ሰላም ሲያውክ ነበር ባሉት ቡድንና ተላላኪዎቹ ላይ በወሰድነው ጥንቃቄ የተሞላበት ኦፕሬሽን በታጣቂው ቡድን አደረጃጀት ሁለት የብርጌድና የሻለቃ አመራሮችን ጨምሮ 80 ሲገደሉ 30 ምርኮኛና በርካቶች ቁስለኛ መሆናቸውን ተናግረዋል። እንዲሁም አንድ መትረየስ፣ አንድ ስናይፐር፣ አንድ የጦር ሜዳ መነጽር፣ በርካታ የወገብ ትጥቅ፣ የእጅ ቦምብና የቃታ መሳሪያ መማረኩንም ኦፕሬሽኑ 80 ለ0 በሆነ ውጤት መጠናቀቁንም ገልጸዋል። ከአመራሮች መካከል ሻምበል አዲሱ መድፉ፣ ሻምበል እንድሪስ አብደላና መቶ አለቃ አህመድ አረጋ ግዳጁን አስመልክተው የተሰጠን ተልዕኮ ታጣቂውን ቡድን መደምሰስና የህዝቡን ሰላምና ደህንነት ማረጋገጥ ነው። በቀጣይም የቀረውንና ርዝራዡን ኃይል በማደንና በመደምሰስ የአካባቢውን ሰላም ለማረጋገጥ ዝግጁነታችን ከመቼውም ጊዜ የላቀ ነው ብለዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ነው። በጎንደር እንዲህ አይነት ምትደርሶበታል የሚባለው ፋኖ በሸዋ ደግሞ ሌላ የውስጥ ትኩሳት እየፈጀው እንዳለ መረጃዎች መሰማት ጀምረዋል። ሸዋ ላይ ባሉ ኃይሎች መካከል ንግግር ለማድረግ ውጥን የተያዘ ቢሆንም አንዱ ቡድን የሌላውን ቡድን ተዋጊዎች አስሮ ማስቀመጡ ለውይይቱ እንቅፋት መሆኑም ተሰምቷል። ሻለቃ መከታው ማሞ ፋኖ እውነተኛ ፋኖ ከሆኑ ፋኖችን ይልቁ። እውነተኛ ፋኖችን እነ መቶ አለቃ ልመንህን እነ ዳዊት ቀጸላ እና ሌሎችንም ያሰሯቸውን ፋኖች እዛ አዋሽ ድንበር ላይ አካባቢ እያሰቃዩቸው ያሉትን ፋኖች በአስቸኳይ መልቀቅ አለባቸው። ለአንድ እነሱን ባለቀቁበት ሁኔታ ከአማራ ፋኖ ከአፋብሃ አሳምነው እዝ ጋር አብረው ሊሰሩ አይችሉም። መተማመን እኮ መኖር አለበት አይደል? መተማመን መኖር አለበት። አብሮ ለመስራት እኮ መተማመን መኖር አለበት። የነ ኢንጂነር ሸዋልን
ይቅርታ የነ ኢንጂነር ደሳለኝ ሲያሽብ ሸዋን ልጆች አስረው የኢንጂነር ደሳለኝን ምክትል ከፍተኛ አመራሮች አስረውና አግተው እንዴት ብለው ነው ከነ ኢንጂነር ደሳለኝ ጋር ቁጭ ብሎ ሊነጋገሩ የሚችሉት? ስለዚህ ያንን ባላደረጉበት ሁኔታ ከነሱ ጋር የሚደረግ ምንም አይነት ንግግር የለም ማለት ነው። እውነቱን ነው። ስለዚህ እነ ኢንጂነር እነ ሻለቃ መከታው ማሞ ለአንድነት፣ ለሸዋ አንድነት፣ ለእርቅ ፍላጎት ካላቸው በሚዲያ እንደተናገሩት በሚዲያ እንደገለጹት በዚህ ሁኔታ መቀጠል የለብንም፣ አንድ መሆን ግዴታ ነው የሚል እውነት ያንን ከሆነ የሚያምኑት እንግዲህ አንድ ማድረግ ያለባቸው ለንግግርና ለውይይት የሚረዳን ነገር ማድረግ አለባቸው። ድባቡን መቀየር አለባቸው። ያለመተማመኑን ድባብ፣ የጥላቻውን ድባብ፣ የመጨካከኑን ድባብ ምን ማድረግ አለባቸው? መቀየር አለባቸው። ይቅር ለመባባል ቁጭ ብሎ ለመነጋገር። እስቲ አስቡት። አሁን ብዙ ጊዜ ኢንጂነር ደሳለኝ ሲያሽብ ሸዋና መከታው ማሞ ተነጋገሩ እያልኩ ብዙ ጊዜ ጨዋለሁ ሚዲያ ላይ። ግን በኢንጂነር ደሳለኝ ሲያሽብ ሸዋ ቦታ ሆኜ ሳየው ኢንጂነር ደሳለኝ ሲያሽብ ሸዋ እውነት ለመናገር ከሆነ እንዴት አድርጎ ነው ከመከታው ማሞ ጋር የሚናገሩ? የእሱን ምክትል 100 አለቃ ለመንህን መከታው ሰው ሊሆን አይችልም። ስለዚህ እነ ሻለቃ መከታው ከ200 እስከ 400 በላይ ያሰሯቸውን ፋኖች አስረው የሚቀጥሉ ከሆነ ከነሱ ጋር አብሮ ሊሰራ የሚችል የሸዋ ፋኖ የለም። ኢሳያስ አፈወርቂ በግብፅ እንደሚገኙ ይታወቃል። የኤርትራው ፕሬዝዳንት ከኢትዮጵያ በኩል አገራቸውን የተመለከተ አንዳች ነገር በተወራ ቁጥር ጓዛቸውን ጠቅልለው ካይሮ መግባትን ስራዬ ብለው ተያይዘውታል። በዚሁ ልማዳቸው መሰረት የ5 ቀናት ጉብኝት ለማድረግ ግብፅ ከገቡ በኋላ የዚህ ጉዞ ዋነኛ ዓላማ ምንድን ነው የሚሉ ጥያቄዎች በብዛት እየተነሱ ነው። የግብፃውያኑ ቀይ ባህር ላይ ያለ አቋምም ተጠየቅ እየቀረበበት ነው። ኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን በተደጋጋሚ እየገለጸች ነው። ይኸው የባህር በር ጉዳይ ዓለም አቀፍ አጀንዳ ሆኗል። ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችውን የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷና በግልጽ የባህር በር የህልውና ጉዳይ ነው ማግኘት የማይቀርም ካለችበት ጊዜ አንስተው የኢትዮጵያ እድገትና በጎ ነገር የማትሻው ግብፅ ነገሩን ስታጣጥል ከርማለች። ኢትዮጵያ በግልጽ የባህር በር ጉዳይን ማንሳቷ ግብፅን አበሳጭቷል። ይህንንም በተለያየ ጊዜ ባለስልጣኖቿ ከሚያደርጉት ንግግር፣ የጎረቤት ሀገራትን መሪዎች እየጠሩ ከሚያደርጉት ውይይት መረዳት ይቻላል። ድርጊታቸው ክፋትና ምቀኝነት ከመባል ውጪ አንድም መገለጫ ያለው አይመስልም። ይህችው ሀገር በውጭ ጉዳይ ሚኒስትሯ ባድር አብዱላቲ በኩል ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም፣ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው የሚል ዲስኮር ማቀንቀን ጀምራለች። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ማለታቸውም ተሰምቷል። ግብፅ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያ እየመከረች ነው። ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱንና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ሲሉ ለአልአረቢያን መናገራቸውን ስፑትኒክ ዘግበዋል። ኢትዮጵያ የቀይ ባህር ጉዳይን ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብላ እንደምታምን ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት መናገራቸው ይታወሳል። ከኢትዮጵያ ጋር በዚህ አይነት አጣብቂኝ ውስጥ የምትገኘው ኤርትራ መሪዋን ወደ ካይሮ ከመላኳ ጀርባ ያለው ትክክለኛ ምክንያት ምንድን ነው? ስዩም ተሾመ ውስጡን አውቃለሁ ብሎ ያወጣው መረጃ እነሆ። የሚሆነው ሱዳን ውስጥ የሚሆነው ነገር የኢሳያስ አፈወርቂና የአልሲሲ የጋራ ፕሮጀክት ነው። ወፉ ትኩር ብለ ያዘው። ትናንትና እዛ አብይ ሊነፋኝ ነው ሲሲ ምን ይሻለኛል፣ እሱ ብቻ አንድ ወሬ ነው ጭንቀቱ። የሶማሊያው ጉዳይም ከሰረ፣ ሶማሊያ ያቀድነው ነገር አክሸፈብን። 2 በለኝ። ሶስተኛ ይችል ጨምር ነው። ሶስተኛ የውስጥ ነች፣ የኢትዮጵያ ጉዳይ ነች። ወደ ሱዳን ከመሄድ በፊት የሱዳኑ ኢንተርናሽናል ሲማ አያይዣ ሰው አይቼዋለሁ። የዛሬ 1 ዓመት አካባቢ የኤርትራዊ ደህንነት ኃላፊ አብራቃሳ እና የግብፁ ደህንነት ኃላፊ ሄደው ካይሮስ ተገናኝተው ሲያወሩ ምን ነበር የተባባሉት?
የግብፅን ኃላፊ ምን ይለዋል? አብራካ ወዲህ መቀለ ይሉታል። አብራካ ሳይ የኤርትራ ደህንነት ኃላፊ ተብዬው ምን አለው መሰለው? ስማ እነዚህ በወያኔ በኩል የጀመርከው ነገር ምን አላዋጭ ነው ቢለዋሉ፣ አይ የእነሱን ነገር እንኳን ተው ዚያሪስ ፉልዲስ ጠቃሚ ደደቦች ናቸው። ግቡ ብለን እናስገባቸዋለን፣ ጦር መሳሪያ እንሰጣቸዋለን። ከዛ በራሳቸው ወጥ ውስጥ ተንተክትከው እንዲሞክ ስል ቅጥርር እንዲሉ እናረጋቸዋለን አላሉ። የወያኔዎቹ ነገር ከምን ደረሰ ብሎ አስዚ ጠይቀዋል። በራሳቸው ወጡስ እንዲተከተኩ አድርገን እንፈጃቸዋለን የተባባለው አብራካ ሳያለው እንደዛ ነበር አለ። አሁን ምንድነው ታውቃል? ወጡ ተደፋ። ሲሲዩ ወጡ ፊቴ ላይ ተደፋ የሚለው ለምን ሲያቀብጠ የጦርነት ለማስረሳ የታድሶ ረዳ አውርጃለሁ ብዬ የሞከርኩት መራ እጄን መጡ። እጄን ሲመጡ እዤ የነበረው ወጡ ተቀጠቅ የነበረው ወጥ ፊቴ ላይ ተደፋብኝ ነው የሚለው። አሀ ሁለተኛው አንድ የሱባላ ጉዳይ፣ ሁለት ኢሳያስ በራሱ ያለበት የደህንነት ስጋት፣ ሶስት በወያኔ በኩል የገጠመው ሽንፈትና ውርደት፣ ወጡ መደፋቱ የት ሄደበት ነው አማወራለሁ። ድምፅ ሄደበት ምክንያት የነገርኩን ያለሁት መጨረሻው ያላያቸው ኢሳያስ ለምን ለምትሉ ግራ ለገባችሁ ሰዎች ኧረ ሰውየው አርድ ውስጥ ነው እናንተ። እስራኤል ጥርሷን ነክሳ ይዛበታል። የፈጣሪ አሰብና ምጽዋ ራሷ መላዋ ኤርትራን ብትሆን የኢትዮጵያ አካል በነበሩበት ጊዜ ምጽዋ በሻቢያ እጅ ሲወድቅ አላይም ብለው ቀይ ባህር ላይ እንደ አፄ ቴዎድሮስ ሽጉጥ ጠጥተው የተሰዉ ኢትዮጵያዊ ጀነራል የመጨረሻ ቃል ለዚህ ዘገባችን አባሪ ይሆን ዘንድ አይ ምጽዋ ከሚለው መጽሐፍ ላይ ተቀንጭቦ እንዲቀርቦላቸዋል። በዚች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን ዕድል በማግኘቴም በጣም እኮራለሁ። ይህ የብርጋዴር ጀነራል ተሾመ ተሰማ የመጨረሻዋ መልእክት ከምጽዋ የተሰማው ነው። ከጠዋቱ 1 ሰዓት ከ30 ሲሆን ጀነራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችና ማዕረግተኞችን ሰብስበው ንግግር አደረጉ። እንዲህ አሉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱ ጥርጥር የለውም። እኔ የሚጠብቀኝን አድራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 የሞት ሽረት ትግል አድርጌያለሁ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን ዕድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ ይህ አደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፈውና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ የራስ አሉላ አባ ነጋና የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው። አንድ ሰው ቤት ቢሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና ዕድለኛ ጀነራል ነኝ። ብርጋዴር ጀነራል ተሾመ ተሰማ። ጥቅምት 14 ቀን 2018 ዓ.ም ስምረት ባካሄደው ጉባኤ የሥራ አስፈጻሚ አድርጎ ከመረጣቸው በኋላ ጥቅምት 17 ቀን 2018 ዓ.ም የስንብት ደብዳቤ ተጽፎላቸው ጥቅምት 19 ቀን 2018 ዓ.ም ከኢንዱስትሪ ቢሮ ኃላፊነት የተሰናበቱት ወይዘሮ አልማዝ ገብረ ጻዲቅ ተፈጽሞብኛል ስላሉት ኢፍትሐዊ ተግባር ተናገሩ። የሥራ አስፈጻሚዋ ላንዳ ሪፖርት ለተባለ የዩቲዩብ ሚዲያ ቃላቸውን ሰጥተዋል። ወይዘሮ አልማዝ ገብረ ጻዲቅ
በፊት የኮንስትራክሽን እና ከተማ ልማት ቢሮ ቀጥሎም የኢንዱስትሪ ቢሮ እየመራው የጊዜያዊ አስተዳደሩ የካቢኔ አባል ሆኜ ቆይቻለሁ። የሥራ ማሰናበቻ ደብዳቤው የተጻፈው ጥቅምት 17 2018 ዓ.ም ሲሆን እኔ ጋር የደረሰው ጥቅምት 19 ቀን 2018 ዓ.ም ነው። ከሥራ ለመሰናበቴ በግልጽ የተነገረኝ ምንም ነገር የለም። ጥቅምት 14 2018 ዓ.ም በስምረት ፓርቲ መስራቹ ጉባኤ መሳተፌ ይታወቃል። ይህንን ተከትሎ ያን ቀን ምሽት ከካቢኔ መገናኛ ፕላትፎርም እንድወጣ ተደረገ። ይህ የተደረገው በስምረት ፓርቲ የምስረታ ጉባኤ በመሳተፌ ምክንያት እንደሆነ ግልጽ ነው። ከአሁን በፊት የስምረት ፓርቲ አባል የሆነችው የሲቪል ሰርቪስ ቢሮ ኃላፊ ሰብለ ካሳይ ከኃላፊነት እንድትነሳ ተደርጓል። በጊዜያዊ አስተዳደሩ ካቢኔ ብቸኛ የስምረት ፓርቲ አባል ሆኜ የቀረሁት እኔ ነበርኩ። ጊዜያዊ አስተዳደሩ አቃፊና አሳታፊ መሆን እንዳለበት የተቋቋመበት ሰነድ ያመላክታል። የተለያዩ አስተሳሰቦችና አመለካከቶች የሚንሸራሸሩበት መሆን ነበረበት። ይሁን እንጂ የስምረት ፓርቲ አባል ተሆኖ የካቢኔ አባል ሆኖ መቀጠል በጣም ከባድ እየሆነ ነው የመጣው። ሰብለም ተሆነ እኔ ቀደም ሲል የህወሓት የማዕከላዊ ኮሚቴ አባላት እንደነበርን ይታወቃል። ነገር ግን የተካሄደው ጉባኤ ህገወጥ ነው ብለን ተቃውመን ህወሓትን ለቀናል። ከዛ በኋላ ደግሞ በአቋማችን ጸንተን ስምረት ፓርቲን መስርተናል። ስለሆነም ከህወሓት አስተሳሰብ ውጪ የሆነ አቋም ማስተናገድ አለመቻል የቆየ ልማድ ነው። ሰብለ በስምረት ፓርቲ ስብሰባ በመገኘቷ ምክንያት ከስራ እንድትሰናበት ሆነዋል። እኔም በኃላፊነት በቆየሁባቸው ጊዜያት ተጽዕኖዎች ነበሩብኝ። በሂደትም ከስራ እንደምሰናበት አውቅ ነበረ። ሰዓቱ ደረሰና በመጨረሻም ይኸው አድርገውታል። ከኃላፊነት እንድነሳ ከህወሓት ጽሕፈት ቤት በኩል የማያቋርጥ ጫና ይደረግ ነበረ። ይህ አይነት አካሄድ ትክክል አይደለም። ለሀገርና ለህዝብ አይጠቅምም፣ አይበጅም። ትግራይ የሁላችን ናት። የተለያዩ አስተሳሰቦችና አመለካከቶች የሚንሸራሸሩባትና የሚስተናገዱባት መሆን አለባት። የኔ አስተሳሰብና አመለካከት ብቻ ይደመጥ የሚል አቋም ረጅም ርቀት አያራምድም። ይህ አይነት አካሄድ እጅግ አደገኛና ትግራይን ወደፊት የማያዛልቅ በመሆኑ በጋራ ልናውግዘውና ልንታገለው ይገባል ብለዋል ወይዘሮ አልማዝ ገብረ ጻዲቅ። ህወሓቶች እንዲህ ባለ ብልሹ አሰራር ብቻ ሳይሆን በጀነራሎቻቸው ንግግርም ብዙ ትችቶችን እያስተናገዱ ነው። በቅርቡ አክሱም ከተማ ላይ ተገኝተው ንግግር ያደረጉት ብርጋዴር ጀነራል ምግበይ ኃይለ ለኤርትራ መንግስት ጭምር ጥሪ ማድረጋቸውና ቀውስን መፈለጋቸው የራሱ ምክንያት አለው የሚለን ሲሳይ አጌና ነው። ጀነራል ምግበይ ኃይሌ ያው ከዚህ ቀደም አንስቼዋለሁ። የቲፒኤልኤፍ ሰዎች በአቶ መለስ ዘመን ወታደራዊ አዛዦቹ ዝም ስለሚሉ ይከበሩ ነበር። አሁን ዶክተር ደብረጽዮንንም ሌሎችንም ስለሚንቁ በየመድረኩ ተናጋሪ ሆኗል። አንዳንድ ሪፖርቶች ሰሞኑን አቶ ገብሩ አስራት የትግራይ መጀመሪያ በቲፒኤልኤፍ ዘመን ፕሬዝዳንት የነበሩት የትግራይ ክልል ፕሬዝዳንት የነበሩት በሰጡት መግለጫም አሁን ከፖለቲካ መሪዎቹ ይልቅ ትግራይ ውስጥ ወታደራዊ መሪዎቹ የበለጠ ወሳኝ ናቸው የሚልም ነገር ስላነሱ፣ ስለዚህ እነዛ ምናልባት ሚናቸው እየተገደበ እየቀነሰም ስለመጣ ሊሆን ይችላል እና ጀነራል ምግበይ በሰጡት መግለጫ ከኤርትራ ሕዝብ ጋር ብቻ ሳይሆን ከመንገርታ መንግስት ጋርም እንተባበራለን፣ ጄኖሳይድን ከሚያወግዝ ከየትኛውም አማራ፣ አገው፣ አፋር ጋር ከትግራይ ጎን እንዲሰለፍ ጥሪ እናቀርባለን የሚል ነገር ብለዋል። ብዙ ጊዜ ደግሞ ድምፃቸውን አጉልተው የሚያሰሙት ስለ ፕሪቶሪያ ነው። ፕሪቶሪያ አልተከበረም፣ ፕሪቶሪያ ተጥሷል፣ ትላንትም በዝርዝር ተነስቷል። ፕሪቶሪያ ታጣቂ እንድታደራጅና ታጣቂ እንድታሰለጥን ታጣቂ እንድትመለመል አይፈቅድልህም። ያ በፕሪቶሪያ ሰላም ስምምነትን መቶ መጣስ ነው። ጄኖሳይድ እያሉ በየቀኑ ማወጅ የፕሪቶሪያን የሰላም ስምምነትን መጣስ ነው። ጄኖሳይድ ተፈጽሟል አልተፈጸመም፣ ከምርመራ በኋላ ተጠያቂነት ይረጋገጣል፣ ያን የሚመለከት የሽግግር ፍትህ የሚል በኢትዮጵያ መንግስት ሁሉም አካላት የሚካተቱበት እንደሚተዋቀርም ተሰምቷል። ስለዚህ እያንዳንዱ የፕሪቶሪያን ስምምነት የሚጥሱ መግለጫዎች ያንን እያደረጉ ለጦርነት የሚደረጉ ዝግጅቶች ምናልባት ዛሬ ላይ ቆመው እነዚህ ሰዎች ብዙ ነገሮችን ለማየት ለመረዳት ለማገናዘብ ሊቸገሩ ይችላሉ። በአንድ በኩል ለምንድን ነው የቲፒኤልኤፍ በተለይም ጦር አዛዦቹም እንዲህ የሚንደፋደፉት የሚል ነገር ሲመጣም ወንጀል አለባቸው። ከወንጀል ማምለጫው ቀውስ ነው። ቀውስ ከሌለም እንያዛለን፣ የትግራይ ሕዝብ ይጠይቀናል የሚል የፖለቲካ መሪውም ደግሞ ጦርነቱ መመርመር ይጀምራል። ጦርነቱ እንዴት ተነሳ፣ ለምን ተነሳ፣ ሂደቱ እንዴት ነው የሚለው ይጠየቃል የሚልም ስጋ ስላለን በዚህ የተነሳ መልሶ የትግራይን ሕዝብ
ጦርነት ውስጥ እንማግደዋለን በሚል በዛ መንገድ እየተፍጨረጨሩ ነው። ግን ያው ለዚህ አንድ ጥሩ ትግራይ ውስጥ ያለው ሁኔታ ምን ይወድድ ነው የሚለውን ትግራይ ውስጥ ያለው ሰው ብቻ ሳይሆን ከርቀት ያለውም ሰው በተለያየ መንገድ በመገናኛ ብዙሃን የሚከታተለው ነው።